የሀና ውጤት ምን ይዞ መጣ? ውጤቱ እንግዲህ ዶክተሩ ደውሎ ለወይዘሪት ሜላት ምን ነው ዶክተር በሰላም ነው የደወልከው አለች። ውጤቱ ደረሰ እንዴ ሲላት ውጤቱንማ ተነጋገርን እኮ ስለ ሀና አባት ላናግርሽ ነበር የደወልኩት። ስለ ሀና አባት ምን ሕክምናውን እየታከመ አይደል እንዴ? አዎ ግን ደህና አይደለም እንዴ ስትለው ደህና ነው። ታዲያ ለምን እኔ ጋር መደወል አስፈለገ? አይ አንቺን በተመለከተ ጉዳይ ስለ ሕክምናው አንዳንድ ነገር እናወራለን ብዬ ነው አላት። እሺ ስራ ስመጣ እመጣለሁኝ በዛው ግን ደግሞ ለሀና መንገር ነበረብህ እኮ ለእኔ ከምትነግረኝ። አይ አንቺን የሚመለከትሽ ነገር ነው አላት። እሺ አለች። ሀና በጣም ተጨንቃለች። ከምንምና ከማንም በላይ ከውጤቱ በላይ ያስጨነቃት የአባቷ ገንዘብ ነውና ይሄንን ነገር ስትሰማ ወይዘሮ ሜላት አስባችሁታል ምን እንደምትሆን? እንግዲህ 800 ሺህ ደርሷል ገንዘቡ ማለት ነው። ገንዘቡ ደግሞ ለሀና በጣም ከባድ ነው። ሕክምናው ግዴታ መቋረጥ አለበት። ሕክምናው ከተቋረጠ ደግሞ አባቷ እንግዲህ ችግር ውስጥ ይገባሉ። በጣም ግራ ተጋብታለች። እየተንጎራደደች ሐኪም ቤት ውስጥ ጆሮ መጣና ሀና እዚህ ነሽ እንዴ? እየፈለኩሽ ነበር እኮ ምን ሆነሽ ነው አላት። አሲር እባክህ ተጨንቄያለሁ። እማረገውና የሚይዝ የምጨበጠው ጠፍቶብኛል። ምን ሆነሽ ነው? ምን ተፈጠረ አላት። ሕክምና ውጤቱ መጣ እንዴ ሲላት አይደለም። እና አባዬ ነገር ነው። አባትሽማ ደህና አይደሉ እንደምን ሆኖ አላት። እሱማ ደህና ነው፣ ነገር ግን ሕክምናው አሁን እትዬ ይሄንን ነገር ሲሰሙ ጨርቃቸውን ጥለው ማበዳቸው ነው። እንደዚሁም ጸባያቸውን አልቻልኩትም። ጸባያቸው በጣም ተቀይሮብኛል። እኔ ልጅ ነኝ ካልኩ ጀምሮ ይኸው እንደሆነ ነገር ነው የሚያደርጋት አለች። እና ምን ጠፋብኝ ብላ ነው አለ አሲር። ቀልድም ነው እውነትም ቁም ነገርም ነው የሚያወራው። አላቅም አሲር፣ እኔ ልጅ ነኝ ካልኩ በኋላ እትዬ ጸባያቸው ተቀይሯል። እኔ አውቄ የማታልላቸውና ሀብት ንብረታቸውን የምፈልግ መስሏቸው እኔ ሌባና አስመሳይ አጭበርባሪ አድርጋ ታየኛለች። ግን እስሯ ያለችው ናት አስመሳይና አጭበርባሪ። በፈጣጣው ስታወራ ደግሞ ችርግብ እንዴ ግጥም አድርጋ ልጅ በቃ ልጃቸው እንደሆነች ነው አስመስላ የምታወራውና እና ወይዘሮ ሜላት ለሰው ልጅ ምንም ያክል ክብር ምንም የላትም። ለምን እንደሆ አላውቅም። እናቷን እንኳን በስነ ስርዓቱ ሰላም አላለቻትም። እውነት ለመናገር የሆነ የምትወዱት እኮ ሰው እንኳን ሲመጣ ቤታችሁ እንዴት ነው ነገሩ? እናት ቤት ስትመጣ እንደዚህ ነው እንደሚደረገው? ለምን መጣሽ? እናንተ ሰዎች በድንገት እየመጣችሁ በድንጋጤ ልትገሉኝ ነው እንዴ? አይባልም። ኧረ እናትሽ እኮ ናት። ጉድፈላ እናቷን ሰላም አይደለችና በቃ ቁጭ በይ፣ መኝታ ቤት ያልጨረስኩት ስራ አለ። ጉድ! አረ እናት ክብር አላት። እውነት ለመናገር እናት ክብር አላት። ወይዘሮ ሜላት እንግዲህ ቅንጣት የሚያክል ለሰው ልጅ ምንም አይነት ቦታ የላትም እንዳየዋት ከሆነ ማለት ነው። መጀመሪያ ላይ ጥሩ ነበረች። አሁን ላይ ግን እርግብን ካየች በኋላ በጣም ጸባዩን ቀይራለች ወይዘሮ ሜላት እና አላውቅም። ይደብራል እንደዚህ በዚህ ልክ። ትናንትና እኮ ጥሩ ነበረች፣ ዛሬ ደግሞ እንደዚህ ተቀይራለች ከመባል ፈጣሪ ይጠብቀንና እናቷ እንግዲህ ሰላምዬን አጥብቃ ሰላም እያለቻት አደግሽ እኮ ወፈርሽ እኮ ባለፈው እኮ ሆስፒታል ስትገቢ ወለድሽ መስሎኝ ነበረ። ታዲያ ልጅ ወይ ታለ ስትላት ልጄ ትምህርት ቤት ሄዷል ከአባቱ ጋር አለቻት። እናም እነሱ እንደዛ እየተቀላለዱ እያለ ሀንዬ መጣች። ሀንዬ ስታያት ውይ የኔ ሀሴት አላለችም። አያችሁ እውነት ያለው ሀና ጋር ስለሆነ አያቷ እንኳን ልክ እንዳየቻት ሀሴትዬ የኔ ቆንጆ የኔ ድንቡሽቡሽ ብላ ገጥም አድርጋ ሳመቻት። ሀንዬም ልክ እንዳየቻት እማማ ደህና ኖት ብላ ጉልበታቸውን ሳመች። ሀንዬ ሀያታችንን ተዋወቂያት፣ አስቴር ትባላለች። አረ እንደው ሰላምዬ ክብር ይኑርሽ፣ እንደው በሙሉ አፍሽ አስቴር ትያለሽ አለቻት። አያታቴም እንዴ ለምዶብኝ ነው እባክሽ ወሬ አታብዢ ሀንዬ አለቻት። ከዛም እንዴት ነው ቆንጅዬ የሆንሽው የኔ ልጅ እንዴት አደግሽ? እማማ ግን እኮ እኔ እንዴ ምን ሆነሻል የኔ ልጅ? እማዬ አያቴ እሷ እንዲሁ መርበትበት ስለምትወድ ነው ሀና ዝም ብላ ነው አለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላ። ሀንዬ እንግዲህ በአንድ በኩል ደስታም አለ፣ በአንድ በኩልም ደግሞ የአባቷ ነገር እያስጨነቃት ይገኛል። ሀና በምርመራው አሸንፋለች። እቺ ደግሞ ምርመራው ብታሸንፍኝም እውነቱ ግን ያለው እናቴ ጋ ነው። እናቴ እኔን አምና ተቀብላለች። ምርመራው ቢመጣም ለእናቴ ግድ አይሰጣትም። ምክንያቱም አንቺ አጭበርብረሽ እዚህ ቤት ስለገባሽ አንቺን አታምንሽም እናቴ፣ የምታምነው እኔን ነው አለች።
እርግብ ሀናን ማለት ነው። ሀና ደግሞ ምን ነው ተንቀባረርሽ? የኔን ማስታወሻና የኔን ማንነት ስለሰረቅሽ ነው እንዴ እንደ ጀግንነት የምታዩ? እና ከዛ ሀና ስሚኝ፣ አንቺ የኔ ፎቶዬንና መስቀሌን ብትሰርቂ ማንነቴንና ስሜቴን አትሰርቂኝም። እሺ እኔ ሀና ነኝ፣ ማን እንደሆንኩ ደግሞ አሳይሻለሁ አለቻት። አይ እንደዚህማ አትፎክሪ። ቆይ እኔ አንቺ ሲጥ አድርጌ ልግደልሽ እንደልቻት ለምን ትገኘኛለሽ? ደግሞ መግደል ምን አመጣው አለቻት ሀና። ከዛ ሲጥ አድርጌ ብገልሽ እንኳን ደስ ይለኛል፣ ግን አልገልሽም። በቁምሽ የሞትሽው ይበቃሻል አለቻት። ከዛ ለምን ሲባል አለቻት ሀኒ። ምክንያቱም ውጤቱ ሲመጣ ምን እንደሚወጥሽ ያን ጊዜ በቁም መሞት ይባላል። እሱንማ የምናየው ይሆናል፣ አብረን የምናየው ይሆናል። ግን እኮ አያቴና አባቴ እኔ ልጃቸው እንደሆንኩ ተቀብለውኛል። ግን እኮ ስሜት ያለው እናት ጋ ነው። እናቴ ደግሞ እኔን አምናኛለች አለቻት ሴት የሌባ አይነ ደረቅ። እየተከራከሩ እንግዲህ እገልሻለሁ ሀና አለቅሽም ብላ ተናዳ ወጣች። የሜላት እናት ደግሞ በልጅነቷ ሀሴትን እያስታወሰች ሀናን እያየች ልክ ሀና የምትላትን ነገር በልጅነቷ የምትላትን ነገር ሁሉ እያስታወሰች የሀናን ትውስታ ወደፊት እየመለሰች ከዛም በቃ እቺ ልጅማ እቺ ናት ሰራተኛዋ ነች የሜላት ልጅ አለች። እችኛዋ ምንም ነገር ውስጧ አልተቀበላትም። ከዛም እንደዛው ስትል ከሰላም ጋራ መኝታ ቤት ሲሄዱ አልጋ ላይ ቁጭ ብላለች ወይዘሮ እርግብ። ጎሽ ይሄን እኮ ነው የፈራሁት ብላ ደግሞ ሰራተኛ መኝታ ቤት አስገብታ አልጋ ላይ ይሄ እኮ ነው ሜላት ፊት አትስጪ ለሰራተኛ ስላት ጭራሽ አልጋ ላይ አስወጥታ ቁጭ አደረገቻት አለች። እንዴ እማዬ ስለምንድን ነው የምታወሪው ስትላት ስለዚች ነው ስለማናወራለሁ ሰራተኛው አይደለች እንድቻለኝ። አረ እማዬ አይደለም እቺ እኮ ባለፈ ቴሌቪዥን አይተናት የተገኘችው ልጃችን ናት። ማ እቺ? በፍጹም አዎ አያቴ። እንዴ እኔ ነኝ እኮ ሀሴት አለቻት። እውነት አለች። ከዛም አልተቀበለቻትም። ውስጧ ሊቀበልላት አልቻለም። መቼም የማታመጡት ነገር የለም እንደው ቀልድ በእናንተ አያምርም ብላ ጥላቸው ወጣች። እንዴ አያቴ ምን ሆና ነው ሰላምዬ? አላውቅም አለች ሰላም። ሰላም ለራሷ እርግብን ልታያትም ሆነ ልታወራት አትፈልግም። ሀንዬ እህታቸው እንድትሆን ብቻ ነው ጸሎቷ። እና ወይዘሮ ሜላት ኪችን ገባችና ስሚ አንቺ ሀና ብላን ለመጣራት እንኳን በጣም እየደበራት ነውና በጣም ያሳፍራል በእውነት። ሀና ጋር እውነት ነው ያለው። ወይዘሮ ሜላት ተረጋግተሽ ብታስቢበት ይሻልሻል። እውነቱ ያለው ሀና ጋር ነው። ሀና ደግሞ ሀሴት ናት። ስለዚህ ሀና ቅስሟን የሚሰብራትን ነገር ባትናገሪያት ጥሩ ነው። ሀና ደግሞ በውለታ ታጥራ ሲናገሯትም ይቅርታ በቃ ለሁሉም ነገር ይቅርታ ነው። እሺ ካጠፋው ይቅርታ እንጂ ምንም ነገር አትናገርም። በሂሉንታ ታጥራለች። ምክንያቱም አባቷን ስላሳከመችላት ገንዘብ ስለሰጠቻት ብቻ በዛ ሂሉንታ ታጥራ ስታመነጫጭቃት ዝም ትላለች። እና እንዴት እንደምትናገራት አይታችኋል መቼም። በጣም ነው ያናደደችኝ ሜላት ማለት ነው። በእውነት እንደዚህ አይደረግም። ሀና ልጅሽ ባትሆን እንኳ ሲጀመር አንድ ሰው እውነት እሱ ጋር ከሌለ እንዴት ነኝ እኔ ለሰው ንብረት ብዬ እናንተ ልጅ ነኝ የምለው? አይሆንም በጭራሽ። ሀና ደግሞ እንደዛ አይነት ሴት አይደለችም። ግን እቺ ሌባና አጭበርባሪዋ ሀሴት የተብያዋች እርግብ ናት። ሀንዬ ግን ንጹህና ጨዋ ልጅ ናት። እንደዚህ አይነት ነገር ቀበጥ ምናምን ነገር የለም እሷ ጋርና ብቻ እውነቱ ይወጣል። የሜላት እናት ወይዘሮ አስቴር የመኝታ ቤት ክፍላሷ ገባችና እንዴ እመጣለሁ ብለሽ አስቀምጠሽኝ እንደ ጉልቻ ጠፋሽ እኮ አለቻት። ስልክ እያወራው ነበር እኮ ምን የሚደበቅ ሚስጥር ነው? አይ አይደለም ዶክተሩ ደውሎ እኮ ለዛ ነው ምናምን አለቻት። እኔ እምልሽ ግን እቺ ልጅ ምኗም አላማረኝም አለች። ማ አለቻት። እቺ አዲስ የመጣችው ማለት እማዬ ልጄ እኮ ናት እርግብዬ ሀሴት ናት አለች። በፍጹም እኔ ውስጥ ያልተቀበላትም ሀና ነች የምትመስለኝ። ያቺ አስመሳይ አጭበርብራ ሀብትና ንብረቴን ለማውረስ የእናንተ ልጅ ነኝ አለች። ስለ እሷ ልታወሪኝ ነው ከመጣሽ እማዬ አላወራሽም ስለ እሷ። አንድ ጊዜ ይሄ ውጤቱ ይምጣ እንጂ ከዚህ ቤት መንቅሬ ነው ማስወጣት አለች። ሜላት ተረጋግተሽ ብታስቢበት ይሻልሻል። እኔ ግን ምንም አላማረኝም። ልጅሽ ግን እችኛዋ ናት አለቻት። በፍጹም እማዬ ይቅርታ፣ ስለ ሀና የምታወሪኝ ከሆነ ከዚህ በላይ ካንቺ ጋር እዚህ ሊቆይ አልችልም ብላ ጥላት ወጣች እናቷን። አይ ሜላት እንደው ምን ይሻልሻል? መረጋጋት የተባለ ነገር አልፈጠረብሽም አለቻት። ሜላት የሚቆጭሽን ነገር ባታደርጊ ደስ ይላል በእውነቱ ማለት ነው። ምክንያቱም ሀና
እውነቱ እሷ ጋር ነው ያለው። አሁን ለምሳሌ ሀና ሕክምና ቢቋረጥ ራሱ አባቷን እንደሆነ ይሁን ብላ ነው አገሯ ይዛ የምትሄደው እንጂ ምንም አድርጋ ልታሳክመው ስለማትችል፣ ሜላት ግን ስታለቅሽ ትኖራታለች። ሀናን ደግሜ ያገኛታለሁ ለማለት እንኳ አላውቅም። ሀንዬ ብቻ እንጃ ተስፋ እየቆረጠች ነው አሁን ላይ። ምና አምላኬ ልጃችሁ ነኝ ማለቱ ቀርቶብኝ ስራዬን እንደ ሰራተኛ አይታኝ ጸባዩ እንደ ድሮ በሆነልኝ ምን አለበት አለች። ምክንያቱም ጸባዩ በጣም ተቀይሮባታል። በጣም የማታውቃት ሜላት ነው የሆነችው። እና ሀና ሰላምዬ ደግሞ በጣም ነው የምትወዳት ሀንዬ እህቴ ብትሆንና ፈጣሪ ሆይ ሀና እህቴ እንድትሆን አድርግልኝ እባክህን እርዳኝ እያለች ነው ማለት ነው። ሀና በቃ ሀናን በጣም ነው የምትወዳት። ብቻ እንጃ ሀና ተስፋ ቆርጠች በአባቷ ማለት ነው። ምክንያቱም 800,000 ብር በጣም ብዙ ብር ነው። ከየት ታመጣዋለች እቺ ምስኪን ልጅ? የእውነት በጣም ከባድ ነው።